ሰላም ምርጦቹ ባለማተቦቹ ይላል። ውድ ተከታታዮች የሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦች እንዴት ዋላችሁ? እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ በዝት ትርፍርፍ ይበል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቴክስት አደረኩለት። ከዛ በኋላ ማውራት ጀመርን። በቃ በዛው እያወራን ጭራሽ የሚደውለው ቴክስት የሚያደርገው የሚያጨናንቀው እሱ ሆነ አይደለም። አገረሸ አሁን እዚህ ላይ ምን ይገባል መሰላችሁ? እንደ ቅኝት ባንድ የከረመ ፍቅር አቤት ደስ ማለት ጌታቸው ካሳ እንግዲህ እንደሰማችሁት ማለት ነው። ወይዘሮ ራህማና ሀፍታሙ ማለት ነው ከመታረቃቸውም የተነሳ እርጉዝ እንደሆነች ተናግራለች ማለት ነው። በሰይፉ ኢቢኤስ እሱ ነው የተናገረው፣ እሱ አይደለችም። በነገራችን ላይ ራህማ እንግዲህ ልጃችን መንገድ ላይ ነው ማለት ቆይተዋል ማለት ነው ከተገናኙ። ታውቃላችሁ በእኛ ላይ ነው ሙድ እየያዙ የነበሩት ማለት ነው። በእውነት ነው ብላችሁ እኔ ሀብታሙና የራህማ ነገር በጣም ነው የሚገርመኝ። እና አሞት ነበረ ታሞ ከታመመ በኋላ መታመሙን ሰማሁኝ ነው የምትለው እሷ። እንግዲህ እዚህ ጋር ኢንተርቪው ላይ እንደምትሰሙት ማለት ነው። መታመሙን ሲሰማ እኔ ደወልኩለት እና ጠየቅኩት። ከዛ በኋላ እኔ ከጠየቅኩት በኋላ ግን እሱ ነው በቃ እየደጋገመ ቴክስቶችን መላክ ምናምን የጀመረው እና ምክንያቱም በልቡ አስቀምጧት እንደነበር ነው የሚያስታውቀው። ከዚህ በፊት የነበረችው ልጅ ወይም እንደዛ አብሮ ዩቱብ ሲሰራት የነበረችው ምናምን ነገር። በነገራችን ላይ ዩቱበሮች ሁላቸውም የውሸት ትዳር ወይም የውሸት ባልና ሚስት የውሸት ህይወት ነው ያላቸው። በነገራችን ላይ ብዙዎቹ አሁን እኛ ጅሎች ስለሆነ ነው እንጂ ድራማ ነው ብለን ወይ በአንድ እግር ድራማ ነው ብለን ድራማውን አንከታተልም። አሁን ለምሳሌ ድራማ የተለያየ ድራማ እየቀረበ ነው አይደል? በኢትዮጵያ ይነሩቅ አለ፣ እንዲሁም ሀረግ አለ፣ እንዲሁም ደግሞ ናላዊ ድራማ አለ። የተለያዩ ድራማዎች እነዚህ ድራማ ናቸው። በቃ ድራማ ነው። ድራማ እንደሆነ እናውቃለን። ግን እኛን ፈታ ስለሚያደርገን ስለሚያዝናናን፣ ወይም ካለንበት ስትረስ ስለሚያወጣን ድራማ ነው ብለን በስትክክል እንከታተላለን ማለት ነው። ግን ዩቱበሮች ማለት ነው ኢትዮጵያ ያሉ ዩቱበሮች የውሸት ህይወት እያቀረቡልን የውሸት እንደሆነ እያወቅን እንከታተላቸዋለን። እና ብዙዎቹ የውሸት ህይወት ነው። ጓደኛ አይናት ፍቅረኛ አይናት ብሎ ይዞ ይመጣል። ወይም የሱ ዩቱብ ወይም የሱ ዩቱብ ከፍ እስከሚልለት እስከሚያድግ ድረስ ከዛ በኋላ ገብቷቸዋል ሌላ ነገር ነው የምታዩት። እና አብረው መስራት ስራ ነው። አብሮ መስራት እንዳለ ሆኖ የተለያዩ ነገሮችን እያደረጉ እኛም ማዝናናት ይችላሉ። ግን ፍቅረኛሞች ነን፣ ባልና ሚስቶች ነን፣ ፍቅረኛ አይናት አዲሷን ፍቅረኛዬን ተዋወቋት፣ አዲሱን ባሌን ተዋወቁት እየተባለ እዚህ ጋር እያመጡ አልነበረም እኛ ጋር እኛን እንደዚህ በተለያየ ነገር መሸወድ ወይም ማታለል ያለባቸው። እና ስለዚህ ለማንኛውም ምን የምልላችሁ ፈልጌ ነው እናቴም ሰባራ ይደግመኛል አልጠጣ እና የራህማና የሀብታሙ ጉዳይ ገብቷቸዋል። እኛ በፊት ስናሽቃብጥ ነበረ። እሷ የሆነ ልጅ ጋራ ቀለበት ያው የሱ ፕሮሞሽን ማለት ስራ ነው የሰራችው ይመስለኛል። እሱም እንደዛው ከውጭ ሄደች። በውስጡ ሁላ የሚገርማችሁ ነገር የመዳም ቅመም እየመጣች ላግባህ እኔን አግባኝ እያለች እየጠየቀች ነው። እንደው እኛ መከራ ያየን እኛ ነን። እኛም የሆነ ነገር ስናይ በቃ የሆነ ህይወት የሚሆነን ይመስለናል። የሰው ህይወት እኮ ነው ይሄ። ከሰው ህይወት ገብቶ የወጣ ወንድ አይረባንም። መብራን ነው ብላችሁ በጉርሻ ፔጁ ላይ እየተፖሰተ ነበር አንድ ሰሞን። ኩላሊቷን ሰጥቶ እንደዚህ አድርጋ ሲባል እኔም በራህማ በዛን ሰዓት በሰዓቱ ፈርጃለሁ። ምንድነው የፈረድኩበት ምክንያት ይህን ያክል ህይወትን አሳልፎ ሰጥቷት እዛ ህንድ ሀገር ላይ እንደዚህ አድርገው እየተባለ በሚዲያ በሚወጣው ነገር እንጂ እኛ አጠገባቸው ሆነን የሚሰሩትን ነገር አናቅም ነበር። በኋላ ነው ፌክ እንደሆነ ምናምን ነገር ሁሉ ነገር እየተረዳን የመጣን እንጂ በመጀመሪያ ሁላችንም ቪዲዮ ስንሰራ አሳዝኖን ነበር። እሱ ህንድ ሀገር ሄዶ ኩላሊቷን ከሰጣት በኋላ መመለሻ እንኳን አጥቶ የሚበላው አጥቶ እዛ ጋር ያለች አንዲት በቃ ሴት ናት ብቻ እዛ ያለች እሷ ራሷ ናት የተናገረችው። እና እሷ ሰፖርት እንዳደረገችው መመለሻ እሷ እንትን እንዳለችው ከዛ መጥቶ ከሀገር ቤት በቃ ብዙ ችግር እንደደረሰበት ምናምን በቃ ብዙ ነገር ያንን ስንሰማ እውነት ነው የመሰለን። ስቲል ሰይፉ ጋር ቀርቦ አይታችኋል። እንደዛ እያለቀሰች ይቅር በለኝ ምናምን ስትለው በቃ አስነሳልኝ ሰይፉ ምናምን ሁላ እያለ ነበርና የሚዲያውን ሆይታና ይህንን ፌምስነቱን ስለፈለጉት እንጂ መጀመሪያውንም ተጣልተው አይመስለኝም እነዚህ ሰዎች። እና በስትክክል ምናልባት ኩላሊቱን ሰጥቷታል የሚለውም ራሱን እርግጠኛ አልሆንበትም። እዚህ ጋር ተለያይተው በቀሩ አይደለም መታረቃቸው ደስ ብሎኛል። ግን
ትክክለኛ ነገራቸውን ይዘውልን እየመጡ አይደለም። ዛሬ ሌላ ነገ ሌላ፣ ዛሬ ሌላ ነገ ሌላ ነው እያመጡልን ያሉት። ይሄን ነገር እንዴት አይታችሁታል እናንተስና? አሁንም ቢሆን እርጉዝ የሆነችበት ምክንያት አሁን ይሄን ሰሞን ነው እንግዲህ ታረቁ አንድ ላይ ሆነ ምናምን እያሉ እንግዲህ ለሱም ላሳዳጊው የሱ ቤተሰቦች እንደሌሉ ተናግሯል ባለፈው ጊዜና ለሷም ጋቢ ገዝታ ይቅርታ እንደጠየቀች ምናምን አይታችኋል በሌላ ሚዲያ። ከዛ በኋላ ማለት ትንሽ ቀን ነው በዚች ቅጥፈት እርግዝናዋ እንዴት ታወቀ ነው። ምክንያቱም እኛ ሴቶች እንግዲህ ወር ጠብቀን ነው ፔሬዳችን ሲመጣ ወይም የሴት ወግ የሚባል ነገር አለና እሱ ሲመጣ ነው ማርገዝና ለማርገዛችንን ማወቅ የምንችለውና ይሄ ነገር ግን ይፋ ከወጣ ወር አልሞላውም እንደዚህ መታረቃቸው ምናምን ነገርና እርጉዝ እንደሆነች ግን እሱ መንገድ ላይ እንደሆነ ልጃቸው እዚህ ጋር ሰይፉ ጋር ኢንተርቪው ጋር ተናግሯል ማለት ነው። እንኳን አረገሽ ራህማዬ፣ እውነት ወደ ፍቅራችሁ እውነትም በስትክክለኛ ወደኛ እንደምታቀርቡት አይነት ጠብ ተጣልታችሁ ወይም እሱ የሆነውን ነገር አድርጎልሽ ምናምን ከሆነ ያው ሁሉ መስዋዕት ለከፈለ እስቲል አንቺ እንኳን ተለማምጠሽ ብትታረቂው ሲያንስበት ነው። ምክንያቱም ህይወቱን ነው አሳልፎ የሰጠው። በሱ ላይ ነው እየኖርሽ ያለሽው እና የእሱ ኩላሊት ነው በውስጥሽ ያለው፣ የእሱ ስጋ የእሱ አካል ነው በውስጥሽ ያለው እና አንድ ሰው ናችሁ እሱና እንጂ አሁን ልዩነት የላችሁም። ምክንያቱም በሱ ነው እየተነፈሽ እየኖርሽ ያለሽው እና ለምነሽ ስቲል እንኳን ብትታረቂው ምንም ነገር የማይቀንስና የማይጨምር ነገር ነው ማለት ነው እና ግን በየተለያየ ቀን ሌላ ድራማ የተለያየ ነገር አታምጡልን፣ የውሸት ነገር አታምጡልን። ሪሊ የሆነ ነገር በስትክክለኛ የሆናችሁትን ነገር አምጡልን። እኛም በትክክል በቃ በጉጉት እንጠብቃለን የተለያየ ነገር። አሁን በፊት ታስታውሳላችሁ ዩቱበሮች ራሱ ዩቱብ እየሰሩ የልጃቸውን በቃ ስንት ወር እንደሆነው እንዴት እንደሚገላበጥ ይህን ያክል ሆዳቸው ምናምን የሆነ የተለያየ ቅርጽ እየሰሩ ያመጡልን ነበር አይደል? የዛሬ ነው ያደርገውና እነ ሳምሬን አይታችኋቸው ከሆነ እንዴት እንደሚሆኑ የነበሩት በጣም ብዙ ተከታይ ነበራቸው፣ በጣም ብዙ አድናቂ ነበራቸው። በጣም ሰው በጉጉት ነበር እነሱ ቪዲዮ ለቀው እስከሚለቁ ድረስ ሰርተው የሚጠብቃቸው እና አድናቂዎቻቸውን በዛው ልክ ነበረ፣ በጣም ይሰሩ ነበረ። ታስታውሱ ከሆነ እርጉዝና የራሳቸውን ነገር ይዘው ይመጣሉ። የተለያየ ነገር በተለያየ ነገር አይመጡም ነበር። የዛሬ ነው ያደርገውና ሰው ሲጣላ መቼም ብዙ ነገሩን ነው የሚዘራዘረው፣ ብዙ ነገሩን ነው የሚያወጣው፣ ብዙ ነገሩን ነው የሚሆነውና አሁን እናንተም ትክክለኛውን ነገር የራሳችሁን ነገር ይዛችሁልን ወደኛ ነው የምለው። እኔ የምናገረው ነገር የምለው ነገር ማለት ትክክለኛውን ነገር ይዛችሁልን። አሁን እርጉዝ ናት ብላለች። ትንሽ ቆይታ እርጉዝ አይደለሁም ወይ ተለያየን ወይ ማለት የሆነ ነገር ብላችሁ ብትመጡ ሰው አያምናችሁም። በየጊዜው የተለያየ ነገር ይዛችሁ ስለምትመጡ እስቲል አሁን እንትና ማነው ስሟ ሩታን እዚህ ጋር ማለት እኔ ማንሳት አልፈለኩም፣ ግን ብዙ ሰው እርጉዝ አይደለችም ምናምን እያለ ስለሷ የሚናገር ወይም ስለሷ ብዙ ነገር የሚለው ብዙ ነገር እንትን የሚለው ሆዷን ገልብጣ አሳየቻችሁ እርጉዝ ነሻል ብላችሁ አላምናችሁ። ምክንያቱም ብዙ ውሸት ስለሚዋሹ እኮ ነው ሰው አላምን ያለው። ብዙ ነገር ስለሚዋሹ ነው፣ ብዙ ነገር ስለሚሉ ያ ነገር ሆኖ ስለማያዩት አሁንም የሚያደርጉት ነገር ወይም የሚናገሩት ነገር ውሸት እየመሰላቸው ነው። እውነትም ሁልጊዜም ውሸት የሚመስለንና በውሸት የተመሰረተ ነገር ጥሩ አይደለም፣ መጨረሻውም አያምርም ማለት ነው። ምክንያቱም በሚዲያ ብቻ ሳይሆን እዛ ጋም በውሸቱ ቦታ የሆነ ነገር ሊገባበት ስለሚችል እና ትክክለኛውን ሬዲዮን ህይወት ይዛችሁልን ነው። በመታረቃችሁ እዚህ በመድረሳችሁ ደስ ብሎናል ሁላችንም። ማለት ደስ ያላለው ሰው የለም። እኔ ብቻ ሳይሆን ሁሉም ሰው ደስ ብሎታል፣ ደስተኛ ነው እንኳን ታረቃችሁ። ምክንያቱም በተለይ እሷ እኔ እንጃ አላቅም የሆነ የተስተካከለ ህይወት እየኖረች አልመሰለኝም። እሱ ግን ብዙ ሰውም ስለደገፈው ብዙ ሰውም ካጎኑ ስለነበረ እሷ በተለይ ወድቃ ነበረ። በኋላ ላይ ነው አንዳንድ ሰዎች እንግዲህ አላቅም ማስታወቂያን በማሰራት ምናምን እሷን ያው ትሪት በማድረግ ምናምን ነገር እንደዛ በኋላ ላይ ነው እንትን እያሉ የመጡት እንጂ በጣም ሰውም ጫና አድርጎባት ነበር በምታደርገው ነገር ባደረገችው ነገር በጣም እንደተጎዳች እና በቃ ኩላሊቱንም ባልሰጠኝና በሞትኩኝም የሚል ደረጃም ሁላ እንደደረሰች ነው ያ ሁሉ ነው ሲወራ የነበረውና አሁን ላይ እዚህ ደረጃ የደረሰችበት ያው ሰው እንግዲህ ከጎኗ ስለነበረ እንግዲህ እናቷም ወንድሟም ምናምን ስታመሰግን ነበርና በስትክክል ጥሩ ቤተሰብ ካላችሁ ጥሩ እንትን ትላላችሁ፣ ይደግፏችኋል ምናምን ነገር እና ድጋፉ እንዳለ ሆኖ ታምራላችሁ። አሁን ጥሩ ናችሁ፣ እንደ በፊቱ አይደላችሁም። እሱም መጀመሪያም አፍቅሮ ወዶ ነው ኩላሊቱን እስከ መስጠት ድረስ የደረሰው እና ብዙ ነገር
የሰው ኩላሊት እየሸጥነ በመኪና እየዞርነ የሰው ኩላሊት እየሸጥነ ይቅር ይበል መድኃኒዓለም የሰው ማለት አዎ ኩላሊት ታማሚዎችን በመኪና ይዘው እየዞሩ በእነሱ ብር እየለመኑ ከዛ ብሩን እኩል እንደሚካፈሉ እንግዲህ በበሽተኛ ስም ተለምኖ ከዛ እነሱ እኩል እንደሚካፈሉ ነበረ ራሱ ነው እንግዲህ በራሱ በፊት የተናገረውና ይሄንን ነገር ስለምታደርግ ይሄንን ነገር አቁሚ በመላት ጊዜ ነው ይሄን ነው እና በፊትም ስራዋ እሷ ከመታመማ በፊትም ስራዋ ይሄን ነበረ ነው ሲል የነበረው ወንድማችን ማለት ነው ይሄው ሀብታሙ እንግዲህ እና አሁንም እንደዚህ አይነት ነገር እንዳይደግማችሁ በነገራችን ላይ አሁን ሀብታም ሆናችኋል ፌመስ ናችሁ በዩቲዩብም ሆነ በተለያየ በቲክቶክም ሆነ እንዲሁም ደግሞ አሁን አብራችሁ ስትመጡ ደግሞ ደስ የሚል ነገር ነው ፍቅራችሁን ፈጣሪ ያብዛላችሁ ፍቅራችሁን ፈጣሪ ጨምሮ ጨምሮ ይስጣችሁ ነው ያብዛላችሁ ልጃችሁ በሰላም ይምጣ ሴትም ይሁን ወንድ ፈጣሪን ማለት በቃ ጤነኛ ልጅ ይስጣችሁ ፈጣሪ ጤነኛ ልጅ ይስጣችሁ በቃ በጥሩ ነገር የተመሰረተ ህይወት ጥሩ ነገር ይኖረዋልና አሁንም ህይወታችሁን ፈጣሪ ይባርክላችሁ ነው የምለው ሀብታሙና ራህማ ስለነሱ ነው ዛሬ ላወራ የመጣሁት እኔ ስለነሱ ነው ሁሉን ነገር ማለት ብዙ ነገር በህይወቱ የሚመሰረት እኔ በነገራችን ላይ ብዙ ጊዜ በእነሱ አልሰራሁምና አልሰራሁም ስላችሁ ቪዲዮ አልሰራሁም ለማለት ፈልጌ ነውና ቪዲዮ ስንሰራ የሆነ አስተማሪም ሆነ ተምረንበታል የምንለውን ነገር ለራሳችን ጠቅሞናል የምንለውን ነገር ነው አይደል እዚህ ጋር ይዘን የምንመጣው አሁን እነሱንም እየተከታተልን እንደዚህ ነገር የተፈጠረ ጉድ እያሉ በቃ ሲታረቁ ፌክ እንደው እንትን ሰሩን ምናምን እያሉ ሲያወሩ እኔ ደስ ነው ያለኝ በመታረቃቸው የሰው ልጅ ይለያያል ይገናኛል ተመልሶ ግን የሆነ ስንለያይ እዚህ ጋር የሆነ ነገር መናገር የምፈልገው ስንለያይ የማይለቅ ጠባሳ ባንነጋገር በቃ የማይድን ጠባሳ ባንነጋገር አብረን ስንኖር እኮ ድጋሚ እንጣላለን በቃ በህይወት አብራችሁ ከአንድ ቤት ስትኖሩ መጋጨታችሁ አይቀርም ስትጋጩ ግን ያን ነገር ነው ትዝ የሚላችሁ ያ የተናገራችሁ ነገር ያ ሰው መጥፎ ቃል የተናገራችሁ ነገር ያቺ ነገር ከአእምሯችሁ አትጠፋም ምንም ቢሆን ላጥፋት ብትሉም እንኳን ከአእምሯችሁ አትጠፋም ስለዚህ እንጣላ መጣላቱን ችግር የለውም መጣላት እንዳለ ሆኖ መታረቅ አለ ባንታረቅም እንኳን ለምን መጥፎ አሻራ ወይም መጥፎ ነገር በሰው ላይ ጥለን እናልፋለን እና ያን ነገር ብንጠነቀቅ የሆነ ነገር ሰው ጋር ስንጣላ በቃ መጣላት ፍቅር ነው በቃ የሆነ ቁርጥ ያለ ጠብ ከፍቅር ቁጥር ነው ይባላል በሀገራችን እና የሆነ ነገር የሆነ ሰው ጋር ስትጣሉ በፍቅር መለያየት ከብዙ ነገር ሳንዳረስ ፍቅር የሚባል ነገር አለ በፍቅር እንለያያለን ከዛ በኋላ ያለውን ነገር ደግሞ በእንትን እናየዋለን እና አሁንም ፍቅር የሚባል ነገር አለ ፍቅር የሚባል ነገር መልሶ ስለሚያገናኝን መጠንቀቅ ለምንናገረው ነገር ለምናወጣቸው ቃላቶች መጠንቀቅ አለብን ነው የምለው መጠንቀቅ አለብን ማርያም ጥንቃቄ ያስፈልገናል ድጋሚ ያ ሰው ጋር ተገናኝተን አብረን ህይወት መስርተን የምንኖር ከሆነ መጥፎ ቃል ተናግረን በዛ ሰው ውስጥ ያ መጥፎ ቃል እንዲኖር ማድረግ የለብንም የወደፊቱን ቀሪውን ህይወታችንን ነው እንጂ ማሰብ ያለብን አሁን ያለንበትን አይደለም ማሰብ ያለብን የሚመጣውን ህይወታችንን ነው ማሰብ ያለብን ምክንያቱም አሁን በኋላ ያለውን የሚሆነውን ነገር ካሁን በኋላ ይሄ ሰው ጋር ታሪቄ መቼም ጊዜ ይፈታዋልና ታሪቄ እኖራለሁ ባልታረቅም እንኳን ሲስተር ሊብላዘር ያለ አይደለ በቃ አይደለ ልክ እንደ ቤተሰብ ሆኖ መኖር ይቻላል እሱ ነገር እያለ መጥፎ ቃል ተናግሬ ሰውን እንትን ማለት የለብኝም እና በዛ ሰዓት እነሱ አሁን በጣም ጉዳቸውን እየተዘራዘሩ ነበር ታስታውሱ እንደሆነ በሚዲያ የነሱና የነሱ ብቻ ነበር ሚዲያው ቲክቶኩም ዩቲዩብም እንዳለ ተቆጣጥሮት የነበረውና ለምን እሱ ህይወትን እሱ ጅል ነው በቃ በየፌስቡክ ወይም በየቲክቶክ በየእንትኑ አንዱን ኩላሊቱን ሌላ ልጅ የሆነች ልጅ አፍቅራው መጣች ሲባል አንደኛውን ኩላሊቱን ፈልጋ ይሆናል እሷም እንደዚህ ሲባል አንደኛውን ኩላሊቱን እሱንም ስጣት በቃ የማይሉት ነገር አልነበረውም ታውቃላችሁ የኛ ሀበሻ ታውቃላችሁ ለመተረብና ይሄን ነገር ተቻችለው ቢያልፉት ኖሮ ሚዲያ ላይ መምጣት መፈመሱም እንዳለው ነው ብዙን ነገራቸውን ጉዳቸውን ባይዘራዘሩ ኖሮ ጥሩ ነበረ አሁንም ቢሆን እኮ መጋጨት አይጋጩም ማለት አይደለም ሁልጊዜ ፍቅር ሆኖ አይኖርም ሁልጊዜ አንድ ቀን ሳትጣሉ አትኖርም ትጣላላችሁ ማንኛውም ሰው እኛ ሀበሻ ብቻ ሳይሆን ያለንባቸው ስቲል እንኳን እኛ በስራ አብረናቸው የምንኖር ታውቃላችሁ ይጣላሉ ግን መጣላት አይቀርም አንድ ቤት ናችሁ ድንጋይና ድንጋይ ይጋጫል እግርና እግር ይጋጫል እንኳን ሰውና ሰው በአንድ ላይ ሆኖ በአንድ ጎጆ በአንድ ጣራ ሆኖ ጎዶሎ የቤቱ ጎዶሎ ይሆናል የሆነ የተለያየ ነገር የሚያነጋግራችሁ ነገር ይኖራል
ምናምን አትጣሉም ማለት አይደለም። ግን በዛን ሰዓት የሆነ በቃ አንድ ቀን መሯችሁ በምትናገሩ ሰዓት የምታስታውሱት ያንን መጥፎ ቃል ነውና ያ መጥፎ ቃል የተናገራችሁን ሰው ነው። አንቺ እኮ የዛኔ ተጣልተን በነበረ ሰዓት እንዲህ እኮ ብለሽ ነበረ፣ የዛኔ እኮ እንዲህ ብለህ ስሜን አጥፍተህ ነበር፣ አንተ እኮ ምናምን፣ ይሄ መባባላችን ስለማይቀር ማለት ነው። እና ስለዚህ ቃላቱን ብንጠነቀቅለት፣ ስንጣላ እንጣላ፣ መጣላቱን ችግር የለውም። ግን ስንጣላ ቃላቶችን እየመረጥን መልሰን መገናኘታችን ላይ አይቀር። እናንተ አሁን ታረቃችሁ፣ አሁንም ፈጣሪ ትዳራችሁን ህይወታችሁን ይባርክላችሁ። ግን በሷም ሆነ በሱ ውስጥ ያለ ብዙ ነገሮች አሉ። እኛ ሚዲያ በቃ ሙሉ ህይወታቸውን የሚያውቀው ማለት ነው። እሷ በብዛት ብዙ ነገሯን አታወጣም፣ ስለራሷ ስለሱ ስትናገር ነበር እንጂ እሱ ግን ብዙ ነገሩን አውርቷል፣ ብዙ ነገር ብሏል፣ ብዙ ነገር በቃ እንደተጎዳ ብዙ ነገር ስንደግፈው እንኳን በቃ አንዳንዴ በአንድ ወገን ሁላ አንዳንድ ሰው አስመስሎ ለራሱ እንትን ለማለት ነው። በቃ በአንድ ወገን ሁናችሁ ብቻ አትፍረዱ ምናምን ሲሉ ነበር ብዙ ሰዎች። እውነታቸውን ነው። በአንድ ወገን ብቻ ስንሆን በኋላ እሷም ያላትን ነገር እንትን እያለች ስመጣ ስቲል እንኳን ቲክቶክ ላይ ስመጣ ራሱ በቃ ለማጥፋት በጣም እንትን ግን በጣም በቃ የሆነ ስትሮንግ ሁና ነገሮቹን ለመቋቋም እንትን እያለች ነበር። መጀመሪያ ለእርዳታ እንኳን የቀረበችበት ቤት ስትጠራ አልመጣም ነው ብላ የነበረች ታውቃላችሁ አይደል? እርዳታ ይሰባሰብልኝ እንደዛ። በእርግጥ በእውነት ታማ ነበረ እና እርዳታ በተሰባሰበበት በናርዶስ ቤት ራሱ ስትጠራ አልመጣም ብላ ነበረ። በብዙ ቦታዎች ቅረቢ ስትባል አልቀርብም፣ እሱ እየቀረበ ጊፍት ስጡ እንትን ስጡ በሚባልበት ሰዓት እሱ አልቀርብም እያለች ነበረ። ምክንያቱም ብዙ ነገሩን እንደመቻልም እንደመያዝም፣ ምክንያቱም የራሷን ጥቅሟን ተጠቅማለች። ከዚህ ልጅ ብዙ ነገሩን ህይወቱን ሰጥቷታል፣ ብዙ ነገር አሳልፎ ሰጥቷታል፣ ራሱን አሳልፎ ሰጥቷታል። ያንን ሁሉ ነገር እንትን ስላለች ነው መሰለኝ በብዙ ቤት ስትጠራ አትመጣም ነበር። በኋላ ላይ በራሷ ቤት መግባት ነው የጀመረችው። ምክንያቱም መናገርም ካላቸው በራሴ ቤት ይናገሩ፣ ምንም ማድረግ ካለባቸው በራሴ ቤት፣ ሁሉንም በራሴ ቤት እቀበለዋለሁ ብላ በራሷ ቤት ነው ሁሉን ነገር ስትቀበል የነበረችው። እና ውዶቼ እኔ ብቻ አላቅም፣ ጥሩ ነው ያንን በማድረግሽ ዛሬ ላይ የደረስሽበት ደረጃ ደርሰሻል። ዛሬ ላይ እንግዲህ እናንተ ጥሩ የሚባል ደረጃ ላይ ነው እርግጠኛ ነኝ ያላችሁት ማለት ነው። ምክንያቱም እሱም ብዙ ሰው አግዞታል፣ ብዙ ማስታወቂያችን እንዲሰሩ ብዙ ድርጅቶች ሰፖርት አድርገውታል። አንቺም እንደዛው ብዙ ማስታወቂያዎችን የጥፍር፣ የሜካፕ፣ የፀጉር ብዙ እንትኖችን ሰርተሻል እና አሁን ላይ እርግጠኛ ነኝ ተቀይራችኋል፣ ተለውጣችኋል ብዬ አስባለሁ። በዚህ በአጭር ጊዜ ተለውጣችኋል ብዬ አስባለሁ። ለውጣችሁ ደግሞ ፈጣሪ ስኬቱ የጥሩ ነገር ያደርግላችሁ። በሀቅ ከሆነ ለመፈመስ ብላችሁ ከሆነ ፈምሳችኋል። ህዝቡን ግን አታላችሁ ከሆነ ህዝቡን እኔ በቀደም ብያለሁ። ህዝቡን የእሱን ቤተሰቦች ብቻ ሳይሆን ህዝቡንም ይቅርታ መጠየቅ አለብሽ እያልኩ ነበር። ራህማን እውነቴን ነው። ህዝቡንም እኛንም አታለላችሁናል። በቃ እኛን እንድንጃጃል አንዴ እሱን ስንደግፍ አንዴ አንቺን ስንደግፍ እንድንጃጃል አድርጋችሁናል። እውነት መስሎን ለቅሷችሁ፣ ብሶታችሁ፣ ክፋታችሁ፣ ብዙ ነገራችሁ እውነት መስሎን አብረን ተከፍተናል፣ አብረን አልቅሰናል፣ አብረን ብዙ ነገር ሆነናልና ህዝቡንም እንግዲህ ያው ደስታችሁን ሆኖ እንዳለ ብዙ ነገሮችን ደግሞ ብዙ ሰዎችን ያስከፋችሁ ስላላችሁ ይቅርታ በሏቸው። በተለይ ቲክቶክ ላይ ለእናንተ ያገዟችሁ፣ ለእናንተ እርዳታ የሰባሰቡላችሁ፣ ለእናንተ ብዙ ነገር የሰጧችሁ፣ ሰፖርት ያደረጓችሁ እነሱን ሰዎች ይቅርታ ጠይቋቸው። ትዳራችሁ ያማረ የሰመረ እንዲሆንላችሁ፣ ጥሩ ልጅ እንድትወልዱ ከሁሉም ሰው ጋር ፍቅር ሁኑ ማለት ነው። እናንተ አሁን ዛሬ በፊት ሸዋሸዋ ተሰርተናል፣ እንደዚህ ብለናል፣ እንደዚህ መከራችንን 24 ሰዓት ሲሰበሰብንበት እያሉ ሲያወሩ የነበሩትን እነሱንም በይቅርታ ተላለፉ። እነሱም ጋር ሆናችሁ በቃ ይቅርታ አግዛችሁናል፣ በጊዜው ከኛ ጋር ሆናችኋል፣ ከኛ ጋር ቁማችኋል፣ ብዙ ነገር አድርጋችሁልናል። አሁን ግን እኛ ደግሞ እንደዚህ በአንድ ላይ ሆነናል። ተመስገን፣ እናመሰግናለን። እናንተንም እንግዲህ ስላደረጋችሁልን ነገሮች ሁሉ እናመሰግናለን። አስከፍተናችሁም ከሆነ ይቅርታ እንጠይቃለን ብላችሁ እነሱንም ይቅርታ ጠይቁ ነው በመጨረሻ እንግዲህ በማስተላልፈው ዛሬ በመጣሁበት አጀንዳ ወይም ዛሬ የመጣሁበት ርዕሴ ራህማና ሀብታሙ ነበሩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ነባሮች ላይክ ሸር ማድረጋችሁን አትርሱ። ከልብ አመሰግናለሁኝ ስለምትከታተሉኝ፣ ወዳችሁና ፈቅዳችሁ ስለምትከታተሉኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። እህታችሁ ሜላት ነበርኩ፣ አብሬያችሁ ቆየሁት። ባይ